ሰላም ሰላም እንዴት ናችሁ? ዛሬ ሁለት ጉዳዮችን ይዘን መጥተናል። የመጀመሪያው ዶንኪ ቲዩብ እሸቱ መለሰ ቻናሌ አደጋ ላይ ነው፣ ሰራተኞቼም ሊበተኑ ነው ሲል ያቀረበውን ጥሪ፣ እንዲሁም ወይዘሮ መስከረም ከኢንጂነር ተስፋዬ ጋር የ22 ዓመት የትዳር ጊዜያቸውን የሚመለከቱ ጉዳዮችን ሀሳቦችን በሁለተኛ ኢንተርቪው ይዘው መጥተዋል። እናንተ አድምጣችሁ ሀሳብ አስተያየት እንድትሰጡበት ይዘን መጥተናል። ለቻናሉ አዲስ ከሆናችሁ ቻናሉን ሳብስክራይብ በማድረግ እንዲሁም ደግሞ ቪዲዮውን ከተመለከታችሁት በኋላ የራሳችሁን ሀሳብ እንድታስቀምጡ፣ ላይክ እንድታደርጉ፣ ኮሜንት እንድትሰጡ እንጋብዛለን። መልካም ጊዜ እንዲሆንላችሁ እንመኛለን። ዶንኪ ቲዩብ አሁን በትክክል አደጋ ውስጥ ነው ያለው። በቀጣዮቹ 8 ቀናት 31 ሰራተኞችን ለማሰናበት ልገደድ ነው። አሁን እየሳኩ ላውራው እንጂ በጣም የሚያስጨንቅ ነገር ነው ምነግራችሁ። መቼም ዶንኪ ቲዩብ እንደ ቀልድ 31 ሰራተኛ ቢያሰናብት ቤተሰብ አላቸው፣ ህይወት አላቸው። አንዳንዶቹ የ4 ልጅ እናት፣ የ3 ልጅ አባት፣ ሁሉም የራሱ ህይወት አለው። እንኳንስ ስራ አጥቶ አሁን ላይ ያለንበት ሁኔታም በቂ እያኖራቸው አይደለምና ነፃ ልታወጡን የምትችሉት እናንተ ተመልካቾቻችን ናችሁ። እኔ ቤቴን ለአንድ ጀርመናዊ አከራየሁ። የት ነው? አዳማ። የአዳማውን ቤት። ከዛ ጀርመኑ በቃ ምን እንደፈለገ አላውቅም፣ ይወደኛል፣ ምን ይላል። እኔ እዚህ አዲስ አበባ ነው የምኖረው። ያን ጊዜ ቤት እዚህ አልተሸጠም እና ሻወር ክሊክ ብሮክን ምናምን ብሎ አልፎ አልፎ ሰማለሁ ብያለሁ። ሻወር ኢዝ ብሮክን አለ። ይሄ ውሃው ቧንቧ እንዳልል በእንግሊዝኛ አልችልም። ከዛ ስበር መኪናዬን ይዤ ጠዋት 3 ሰዓት ደረስኩ። እንደ ትላንት ደውሎ ስደርስ ባኞ ቤት ዌር ኢዝ ብሮክን አልኩት። ያችን ይዤ ነው ያደርኩት እንዳጠፋ ዲክሽነሪም አለኝ መኪና ውስጥ። ከዛ ዋት ኢዝ ብሮክን ስለው ወደ ሽንት ቤት የሚገባ መስሎ ማጅራቴን ያዘኝ። ባርጌ ኮሪደር አለ ስልክ ያለበት ጋር አንዴ ብሎ በጀርመንኛ ነው ሞትኩኝ አለው። ቹፔልክ ልቦልኝ ማረሳው ነው ከማላቀው ጀርመናዊ ላረግስ አባቴ ማን ነው እያለ ልጁም ጆሮ ነጭ ሆኖ የጆሮ አርጎ ሊኖር ሚስቱ መጣች። ግን ትልቅ ሴት ነች፣ ፈረንጅ ቀልጣፋ። እነሱ እኮ ሁሉን አሟልቶ ነው የሰጣቸው። አሮጊቷ መጣች። ፊትነስ ሳት ኢትዮጵያውያን ሴቶች ለምዶ እንደው ድርቅርቅ ያለች ነች፣ ቁምጣ አርጋ ዊት የምትል ነች። ፀጉሯም ስስ ነው፣ 3 ፍሬ ነው የቀረው፣ የበቆሎ እሸት ይመስላል። እንደው ጉድ ነው ዛሬ። በኋላ እናቴን ልጠይቅ እኔ ከአዲስ አበባ እዛ ሀገር እንዳልኩ መስኪና ቤተሰቦቿ ድርጅት ነበር ብያለሁ። እዛ ሲሄድ እስቲ ቆይ ጎራ ልበልና ጥበቃውንም ላናግረው፣ ባለቤት ነኝ መቼ ምልም ከምል ተጣልቼዋለሁ ምናምን ብዬ ሄድኩላት። ሲሄድ ጎራ ስል በር ከፈተች ሚስቲዋ። ልታወራ ያልከውን ሁሉ ይገባኛል። በቃ እሷ ተቅበጠበጠች። ዩ አልኳት ሚስተር ሃኒ ዋይፍ ያለች ኳስ እንደገባ አንድ ቻልኩ። ፕሊዝ ጌቲን ወደ ቤት ኦነር አለች። የስ ኦነር አውቃለሁ፣ ባለቤት ነኝ የቤቱ። ገባን። እሱ ደግሞ በባንክ የዓመት ኪራይ ያስገብቶልኛል። በጣም ሀብታም ነኝ። 100 ምናምን ሺህ ብር ይዣለሁ፣ አውጥቼዋለሁ እናቴም ጋር ስለምሰጥ ብዬ። ከዛ ተስፍሽ ደግሞ በዛው ሰሞን ይመጣል። ሚስተር ሃኒ ጉድ አልኳት። ቤተር አለች። እኔ ስለማይገባኝ ለእሷ ደግሞ አላነበም ገብቼ። አይ እንደው ሲጃራ በየሰዓቱ ነው የምታጨሰው። if you want to go Rift Valley ሆቴል አልኳት። ኦኬ አለች። መውጣት ነው የምትፈልገው። ቁምጧ ላይ ሹራባ እንዳረበች ጫንኳት። ሪፍት ቫሊ ገባን። ቁጭ ብለን እየተጫወትን አዩ አለች ስላት ቸኮሌት ከለር ቢዩቲፉል ሚስተር ሃኒ ኖ ስትለኝ ቅዱስ ጊዮርጊስ ፍርዲስት አረ እኔ ምንም አልነካኝም። ተስፋዬ 84 ዓመቱ ነው። እኔ እንዳየኸኝ ምንድነው በእንግሊዘኛ ስትሮንግ ነው የምትሉት ነኝ። ተስፍሽ ከሚለው ውጪ ተስፍሽ የሚፈልገውን ነገር እንጂ የማደርገው የሚፈልገውን ነው እንጂ የምንኖረው እሱን እግዚአብሔር ነው የሚያውቀው ልቦናችንን የምንሆነው እንጂ በፍጹም ተስፍሽን እንደዚህ አይነት ነገር አስገድጄ የመግደል ሙከራ አላደረግበት።